ለሰርጉ ጥቂት ሰዓታት ብቻ ቀርተዋል። ወጣቱ ቢሊየነር ለቆንጆ አጮኛው እቅፍ አበባን ይዞ በደስታ ወደ ክፍሏ ሲያመራ በኮሪደሩ ላይ ነጭ ውድ የሰርግ ጋውኗን ለብሳ በፈገግታ ስልክ እያወራች ነበር። አንዳንዴ በጉጉት የጠበቅነው የደስታ ቀን ህይወታችንን የሚያመሰቃቅል ከባድ ሐዘን የምንሰማበት ቀንም ሊሆን ይችላል። በዚያ ቅስፈት ቆንጆ አጮኛው የተናገረችው አንድ ነገር ቢሊየነሩን ባለበት ደርቆ እንዲቀር አደረገው። ለመሆኑ ቆንጆዋ የቢሊየነሩ እጮኛ በሰርጓ ቀን ዋዜማ እንዲህ በድብቅ የምታወራው ማንን ነው? ለሰርጉ በሚሊዮኖች የሚቆጠር ገንዘብ ያፈሰሰውና በደስታ ተሞልቶ የነበረው ቢሊየነርስ ደስታውን ወደ ሐዘን የሚቀይረውን ይህንን አስደንጋጭ ነገር ከሰማ በኋላ ምን አደረገ? ዛሬ የምንነግራችሁ ታሪክ የደስታ ቀናቶች ሁሉ የደስታ እንዳልሆኑ የሚያሳይና ሰው የዘራውን ያንኑ እንደሚያጭድ የሚያረጋግጥ አስደናቂ ታሪክ ነው። ከመጀመራችን በፊት ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁም እንደሆነ ኮሜንት ላይ ጻፉልን። አሁን ወደ ታሪካችን እንለፍ። ጃክ ወጣት፣ ሀብታምና ኃላፊነት የሚሰማው የትልልቅ ቢዝነሶች ባለቤት የሆነ ቢሊየነር ነው። ውድ መኪናዎችን ይነዳል። እናም ቤተ መንግስት በሚመስል ቪላ ውስጥ ይኖራል። ይህ ሁሉ ሀብትና ንብረት ቢኖረውም ግን ጃክ በትህትናውና ሁሉ ጊዜ ሰዎችን በአክብሮት በመያዝ ይታወቃል። አንድ ፀሐያማ ከሰዓት ኤሚሊ የምትባል ሴት አገኘ። ኤሚሊ በጣም ቆንጆ፣ ለስላሳ ቆዳና ረጅም ፀጉር፣ የማንኛውንም ወንድ ልብ የሚያቀልጥ ቆንጆ ፈገግታ ያላት ሴት ናት። በዛ ላይ ደግሞ በጣም የምትሽቀረቀርና ሁል ጊዜም ውድ ልብሶችን፣ የወርቅ የአንገት ሐብልን፣ በከተማ ውስጥ ያሉ አዳዲስ ስልኮችንና የእጅ ቦርሳዎችን ለመግዛት የምትፈልግ ዘናጭ ሴት ናት። ጃክ ስለዚህ ሁሉ ግድ አልነበረውም። ኤሚሊን በበጎ አድራጎት ዝግጅት ላይ ካገኛት የመጀመሪያ ቀን ጀምሮ ወደዳት። ከሌሎች ሴቶች የተለየች ነበረች። በጣም ሳቂታ ናት። ስታወራም በራስ መተማመኗ ያስደስታል። ማውራትና መቀራረብ ጀመሩ። እናም ብዙም ሳይቆይ ጃክ ከሷ ፍቅር ያዘው። ከተማው ውስጥ ወዳሉ ምርጥ ምግብ ቤቶች ይወስዳታል። በየሳምንቱ እቅፍ አበባ ይልክላታል። ውድ ስጦታዎችንም ይገዛላታል። ኤሚሊም እንደፈለገች ትዝናናለች። በልቧ ውስጥ የምትፈልገውን ሁሉ የሚሰጣት ሀብታም ሰው አገኘች። አንድ ምሽት የከተማዋን መንገዶችና መብራቶች ቁልቁል በሚያሳይ በረንዳ ላይ አብረው ተቀምጠው ሳለ ጃክ ድንገት በአንድ እግሩ ተንበረከከ። እንደ ከዋክብት የሚያብረቀርቅ የአልማዝ ቀለበት ይዞ ኤሚሊ ታገቢኛለሽ ሲል ጠየቃት። ኤሚሊ በደስታ ጮሃ ዘለለችና አዎ አገባሃለሁ ስትል መለሰች። ቪዲዮውንም ወዲያውኑ ኢንተርኔት ላይ ለቀቀችው። ጓደኞቿን በደስታ ጮሁ። ኤሚሊ ተሳካልሽ፣ አደረግሽው፣ የቢሊየነር እጮኛ ሆንሽ፣ አሁን ንግስት ነሽ እያሉ ጻፉላት። ከእጮኝነቱ በኋላ ጃክ የቤተሰብ ፕሮግራም አዘጋጀ። የሁለቱም ወላጆች ተገናኙ። የኤሚሊ እናት ፈገግ አለች። አባቷን በመስማማት አንገታቸውን ነቀነቁ። እሷ እስከወደደችው ድረስ እኛ እንስማማለን። የጃክ ወላጆች ሀብታም ቢሆኑም ግን ረጋ ያሉና ጥበበኞች ነበሩ። እናቱ የኤሚሊን እጆች ይዘው እባክሽ ልጃችንን ተንከባከቢው፣ በጣም ይወድሻል አሏት። ኤሚሊን በሚያምር ፈገግታ እሺ እማዬ እንከባከበዋለሁ አለች። ለሰርጉ ዝግጅት ተጀመረ። አብረው ገበያ ወጡ። ኤሚሊ ልታገኝ የምትችለውን ውዱን የሰርግ ልብስ መረጠች። ይህ የዓመቱ ምርጥ ሰርግ መሆኑን ዓለም እንዲመሰክር እፈልጋለሁ አለች። ጃክ ስለ ገንዘቡ ግድ አልነበረውም። እሷ ደስተኛ እንድትሆን ብቻ ነበር የፈለገው። ውድ ጫማዎችን፣ የወርቅ ጉትቻዎችንም ገዛላት። እናም ለሰርጉ ዳንሰኞችንና ኮሜዲያኖችን ቀጠረ። ውድ የግብዣ ካርዶችንም አሳትመው ላኩ። ኤሚሊ የምትጨፍርበትና የህልሜን ሰው ላገባ ነው የምትልበት ቪዲዮ ሰርታም ለቀቀች። ነገር ግን ጃክ የማያውቀው ነገር ቢኖር ኤሚሊ አንድ ነገር እንደደበቀች ነው። ትልቅ አደገኛና ከባድ ህመም ያለው ነገር። ከሰርጉ በፊት ባለው ምሽት ጃክ እንቅልፍ አልወሰደውም። በጣም ደስተኛ ነበር። በክፍሉ ውስጥ ልክ እንደ ህፃን ልጅ እየሳቀ ተመላለሰ። ጠረጴዛው ላይ ያለውን የኤሚሊን ፎቶ ተመልክቶ ስለመረጥሽኝ አመሰግናለሁ፣ ለዘላለም እወድሻለሁ ሲል ተናገረ። ነገር ግን በጥቂት እርምጃዎች ርቀት ላይ ኤሚሊና ሚዜዎቿ አርፈውበት በነበረው የሆቴል ክፍል ውስጥ አንድ ነገር እየተፈጠረ ነበር። የኤሚሊ ስልክ ጠራ። ለማናገር ወደ ውጭ ወጣች። ሄሎ ቤብ፣ አሁንም ተጨንቄያለሁ ስትል በሹክሹክታ ተናገረች። እንደገና እስካገኘህ በጣም ጓጉቻለሁ። አይዞህ፣ የሰርግ ለገንዘብ ብቻ እንደሆነ ታውቃለህ። ትንሽ ጊዜ እኮ ነው። አንዴ ከሱ ጋር ከተደላደልኩ በኋላ ወደ አንተ እመለሳለሁ። የእውነት የምወደው አንተን ነው እየሳቀች ደጋግማ ተናገረች።
አሁን እያገባሁት ያለሁት ለገንዘቡ ብቻ ነው። ከዚያ በኋላ ገንዘቡን ይዘን እንጠፋለን። እወዳለሁ እሺ። ነገር ግን ኤሚሊ ጥግ ላይ አንድ ሰው መቆሙን አላስተዋለችም ነበር። ጥቁር ሙሉ ልብስ የለበሰ ረጅም ሰው ጃክ ነበር። አበባ ሊሰጣት በእጁ ይዟል። የሰማውን ነገር ባለማመን ፈዞ ቆመ። የልብ ምቱ ጨመረ። ጆሮቹ ሕይወቱን የሚያመሰቃቅል ቃላትን ሰሙ። አበባዎቹ ከእጁ ወደቁ። ጃክ በቀስታ ዞር ብሎ ወደ ጨለማው ተጓዘ። ጃክ በፍጥነት ከሆቴሉ ግቢ ወጣ። ቃል አልተናገረም፣ አላለቀሰም። ሁሉንም ነገር እንዳጣሰው መጓዙን ቀጠለ። ሌሊቱ ቀዝቃዛ ነው። ልቡ ግን ከሌሊቱ ቅዝቃዜ የበለጠ ነበር። በቀጥታ ወደ መኪናው ሄደ። ፊት ለፊት ተቀመጠና ራሱን መሪው ላይ አስደገፈ። እንባዎቹ በዝምታ በጉንጮቹ ላይ ፈሰሱ። ልክ በዚያ ቅስፈት የቅርብ ጓደኛውና ሚዜው ክሪስ ደረሰ። ጃክ ስፈልግህ ነበር፣ የት ሄደህ ነው? የጃክን ፊት ሲያይ ግን ጃክ ምን ሆነሃል በሚል ጥያቄውን ቀየረ። ጃክ በቀስታ ቀና አለ። አይኖቹ ቀልተዋል። ክሪስ፣ ኤሚሊ በስልክ ስታወራ ሰማዋት። የጃክ ድምፅ ተቆራረጠ። እንደማትወደኝ ተናገረች። የምታገባኝ ለገንዘቤ እንደሆነ ስትናገር ሰማው። ከሰርጉ በኋላ እንደምትጠፋ፣ ወደምትወደው እውነተኛ ወንድ እንደምትመለስ ደጋግማ ስታወራ ሰማዋት አለው በሐዘን። የክሪስ ፊት ተለወጠ። አፉ በድንጋጤ ተከፈተ። ምን ብሎ ጮኸ? መጥፎ ሴት ናት። ይህንን ሁሉ ካደረክላት በኋላ እንደ ንግሥት ተንከባክባት፣ ፍቅር፣ አክብሮት፣ ሁሉንም ነገር ሰጥታት ነበር። ቆይ እንዴት እንደዚህ ታደርጋለች? ጃክ አንገቱን አላውቅም በማለት ነቀነቀ። በግልጽ ተናግራለች ክሪስ። ሁሉንም ነገር በገዛ ጆሮዬ ነው የሰማሁት። ወደ ሀብት መሸጋገሪያ ትኬቴ ነው። ምንም የማያውቅ ሞኝ ነው አለችኝ። ክሪስ በቁጣ እጁን ጨበጠ። ይቺ ክፉ ሴት! ስለዚህ ይህ ሁሉ ጨዋታ ነበር ማለት ነው? የሰርግ ፎቶዎቹ፣ የቤተሰብ ፕሮግራም፣ ሁሉም ነገር ውሸት ነበር? ጃክ ወደ ምርጥ ጓደኛው እየዞረ ቆይ ግን እኔ ምን አጠፋው ክሪስ? ልቤን ከመስጠት ከሷ ጋር ህይወትን ለመገንባት ከማለም ውጪ ምን አደረግኩ? ለምን በሰርጋችን ቀን እንዲከዳችኝ? በማለት መልሱን የማያገኝላቸውን ጥያቄዎችን ጓደኛውን ክሪስን ጠየቀው። ክሪስ ከጎኑ ተቀመጠና ተነፈሰ። ጃክ አንተ ምንም ያጠፋው ነገር የለም። የተሳሳተች ሴት አፈቀርክ። በቃ ያ ነው ስህተትህ። በመካከላቸው ረጅም ዝምታ ሆነ። ከዚያም ክሪስ የጃክን እጅ ይዞ ወንድሜ ስማኝ፣ በምትወስነው በማንኛውም ውሳኔ ካንተ ጋር ነኝ። ሰርጉን መሰረዝ ከፈለክ ካንተ ጋር እቆማለሁ። ልታፋጥጣትም ከፈለክ ደግፋለሁ። ነገር ግን እባክህን ይህ ነገር እንዲጎዳህና እንዲያጠፋ አትፍቀድ። አንተ ከዚህ በላይ ነህ። በጣም ጥሩ ሰው ነህ። እንዲህ አይነት ህመም አይገባህም። ጃክ አይኖቹን ጨፈነና በጥልቀት ተነፈሰ። መጮህ ፈለገ፣ ማልቀስም ፈለገ። በቃ መጥፋት ፈለገ። በፍጥነት ስልኩን አንስቶ ለእናቱ ደወለ። ማማ አለ በቀስታ፣ ላናገርሽ እፈልጋለሁ። እባክሽ ለማንም አትናገሪ፣ በተለይ ደግሞ ለኤሚሊ። የእናቱ ድምፅ በስልክ ውስጥ በጭንቀት ተሞልቶ ልጄ ምን ሆነሃል? ከሌሊቱ 6 ሰዓት አልፏል። ደህና ነህ? ጃክ እንባውን ጠረገ። አይ ማማ ደህና አይደለሁም። በዚያን ጊዜ በሆቴሉ ውስጥ ኤሚሊ ከሚዜዎቿ ጋር ፎቶ በመነሳት ተጠምዳ ነበር። የሐር ሰርግ ልብሷን ለብሳ የሚያብረቀርቅ ጥፍሮቿንና የአልማዝ ጮኝነት ቀለበቶቿን እያሳየች ፎቶ ትነሳ ነበር። ነገ በይፋ የቢሊየነር ሚስት ሆናለሁ አለች በኩራት። ጓደኛዋ አሽሊም ሳቀች። ኦ ኤሚሊ በጣም ታድለሻል። ህይወትሽን ሙሉ ልትዝናኝ ነው። ኤሚሊ በፈገግታ ተናገረች። በዚያ ቪላ ውስጥ ረጅም ጊዜ እንደማልቆይ አያውቁም። ስሜን በባንክ ሂሳቡ ላይ ማስመዝገብ ብቻ ነው የሚፈልገው። ከዚያ በኋላ ጠፋለሁ። ሁሉም ሳቁ። ነገር ግን ጨዋታው ሊቀየር እንደሆነና ሙሽራው ከእንግዲህ ሞኝ እንዳልሆነ አላወቁም ነበር። ጃክ በሆቴሉ ክፍል ሶፋው ላይ በዝምታ ተቀመጠ። የውሃ ብርጭቆ የያዙት እጆቹ በቀስታ ይንቀጠቀጡ ነበር። ክሪስ በክፍሉ ውስጥ በቁጣ እየተመላለሰ ከንፈሩን እየነከሰ የሰው ልጅ ግን ይህንን ሁሉ ክፋት ለምን እያለ ያጉረመርም ነበር። በሩ ተንኳኳ። ክሪስ ወደ በሩ ሄደ። የጃክ እናት ነበረች። ሜካፓ ተሰርቶ ፊቷ በደስታ ያበራል። ነገር ግን የጃክ አይኖችን እንደተመለከተች በፊቷ ላይ የነበረው ፈገግታ ጠፋ። ልጄ ምን ተፈጠረ ብላ ወደ ውስጥ እየገባች ጠየቀች። ልጄ ንገረኝ። ጃክ በቀስታ ቆመ። የእናቱን አይን ተመለከተና ማማ ከእንግዲህ ሰርግ የለም። እናቱ አይኖቿን አርገበቀበች። ሰርግ የለም? ምን ማለትህ ነው? የጃክ ድምፅ ዝቅ አለ። ኤሚሊን ዛሬ ማታ በሆቴል ውስጥ ሆኜ ስልክ ስታወራ ሰማኋት። ሌላ ወንድ በስልክ ስታወራ ነበር። ለገንዘቤ ብቻ እንደቀረበችኝ ደጋግማ ስትነግረው ነበር።
አንዴ ከተደላደለች በኋላ እንደምትጠፋና ወደሱ እንደምትመለስ ስትናገር ሰማው። እናቱ ደረታቸውን ይዘው ወደ ኋላቸው አፈገፈጉ። ምን? ወደ ኋላ ካፈገፈጉ በኋላ አልጋው ላይ ተቀመጡ። አይኖቻቸውን ባለማመን አፈጠጡ። ኤሚሊ? ያቺ ሳቂታ ልጅ እንደ ቤተሰባችን የተቀበልናት? ቆይ ይህ ምን አይነት ክፋት ነው? ክሪስ ቀጠለ። ጃክ የነገረኝ በትክክል ይህንን ነው። ማማ በገዛ ጆሮ ሰምቶታል። ያቺ ልጅ ሀብታም አዳኝ ናት። የጃክ እናት ራሳቸውን በቀስታ ነቀነቁ። ስለዚህ ሁሉ ነገር ውሸት ነበር? ያሳየችን ፍቅር ሁሉ፣ ጭፈራው፣ ደስታው፣ ሁሉም ገንዘብን ለማግኘት ነበር? ጃክ በዝምታ አንገቱን ነቀነቀ። እናቱ እንደገና ቆመች። እንደ ተቆጣች ሴት አንበሳ በክፍል ውስጥ ተመላለሰች። ገንዘብ የዚህን ያህል ከወደደች እኮ ገንዘብ ብቻ መጠየቅ ነበረባት። ለምን በፍቅሩ እንዲህ ትቀልዳለች? ልጄ ለማያውቃቸው ሰዎች በሚሊዮን የሚቆጠር እርዳታ ይሰጣል። ክሪስ በምሬት ተናገረ። ማማ እንደሱ አይነት ሴቶች ጥሩ ህይወት እስካገኙ ድረስ የማንንም ልብ ቢሰብሩ ግድ የላቸውም አላት። በክፍል ውስጥ ከባድ ዝምታ ሰፈነ። ከዚያም ማማ ወደ ልጃቸው ሄደው እጁን ያዙ። ልጅ አታልቅስ፣ ይህ እንዲጎዳ አትፍቀድ። ልብህ እየደማ እንደሆነ አውቃለሁ፣ ነገር ግን እባክህን ጠንከር በል። ይህ ጋብቻ ቢቀጥል ኖሮ ትሰቃይ ነበር። እግዚአብሔር ግን አዳነ። ሳይረፍድ እውነቱን አሳየ። ጃክ በአዎንታ አንገቱን ነቀነቀ። ነገር ግን እንባው እንደገና ካይኑ ፈሰሰ። አልገባኝም። በእውነት አፍቅሬያት ነበር ማማ። ለሷ ዓለምን ለመስጠት ዝግጁ ነበርኩ። አውቃለሁ ልጄ፣ አውቃለሁ ብለው ወደ ራሳቸው አስጠጉት። አንተ የተቻለህን አድርገሃል። እሷ ራሷ ውርደቱን ትሸከመዋለች። ገንዘብህን ሳይሆን አንተን የምትወድ እውነተኛ ሴት ታገኛለህ ልጄ። ክሪስ ጉሮሮን ጠረገ። ስለዚህ አሁን ምን ልናደርግ ነው? እንግዶች ወደ ከተማ እየገቡ ነው። አንዳንዶች ሰርጉ ላይ ለመገኘት ሌሊቱን ሙሉ ተጉዘዋል። ጃክ በረጅሙ ተነፈሰ። ጠዋት ላይ ሁሉንም ነገር እንሰርዛለን። ዛሬ ማታ ግን ግርግር መፍጠር አልፈልግም። መረጋጋት እፈልጋለሁ። እናቱና ክሪስ ተስማሙ። ይህ ብልህነት ነው አሉ። በዚያው ጊዜ በኤሚሊ ክፍል ውስጥ ኤሚሊ አልጋው ላይ ተኝታ በስልኳ የራሷን ፎቶዎች ትመለከት ነበር። ፈገግ አለች። ነገ የሰርግ መነጋገሪያ መሆን አለበት። ጓደኛዋ አሽሊ የሜካፕ ሳጥኗን አወጣችና ነገ ፊትሽን ልክ እንደ ንግስት እንዲያበራ የሚያደርግ ቆንጆ ሜካፕ እንሰራሻለን። ያ ጃክ የሚባል ሞኝ ሰው ምን እንደመጣበት እንኳን አያውቅም። ኤሚሊ ከትከት ብላ ሳቀች። እሱ የዋህ ነው፣ ልቡ የኔ ነው። ከዚህ በኋላ በፍጹም ሊያመልጠኝ አይችልም። ጃክ እውነቱን አስቀድሞ ማወቁን ግን ሁለቱም አላወቁም ነበር። የሰርጉ ጠዋት በመጨረሻም ደረሰ። ብሩህና ማራኪ ነበር። ፀሐይ በሰማይ ላይ ፈገግ ብላለች። ወፎች ደስ በሚል ሁኔታ ይዘምራሉ። የኤሚሊ ሆቴል ክፍል እንደ ፊልም ስራ የተጨናነቀ ነበር። የሜካፕ ባለሙያዎች ይሯሯጣሉ። ሚዜዎች በከፍተኛ ሙዚቃ ይጨፍራሉ። ኤሚሊ በመስታወት ፊት ቆማለች። ለሷ በራሷ ልክ በተሰራ በሚያምር ነጭ የሰርግ ልብስ ተውባለች። ሴቶች እንዴት ነኝ ስትል ዞር ብላ ጠየቀቻቸው። አሽሊ እያጨበጨበች ጮኸች። ኤሚሊ መላእክት መስያለሽ፣ በጣም ነው የምታምሪው። ይህ የዓመቱ ምርጥ ሰርግ ነው አለቻት። ሌላኛው ጓደኛዋም ተቀብላ ጮኸች። ጃክ አንቺን በማግኘቱ እድለኛ ነው። ያ ቪላ አሁን ያንቺ ነው ንግስቷ። ኤሚሊ ፈገግ ብላ በመስታወት ውስጥ ራሷን ተመለከተች። በቃ መከራዬ ዛሬ ያበቃል። ከዚህ ሰርግ በኋላ ሙሉ ቁጥጥሩ በእጄ ነው። ነጭ የጽጌረዳ አበቦቿን ይዘው ወደ መኪናው ሄዱ። በዚያው ሰዓት በጃክ ክፍል ውስጥ ጃክ ጥቁር ሰማያዊ ሙሉ ልብስ ለብሶ ቆሟል። ልዑል ይመስላል። ነገር ግን ልቡ በህመም ተሞልቶ ነበር። ክሪስ አሁን ግራጫ ሙሉ ልብስ ለብሶ ገባ። ደህና ነህ ሲል ጠየቀው። ጃክ የውሸት ፈገግታን አሳየ። አዎ እናድርገው። ስለ ዕቅዱ እርግጠኛ ነህ? ጃክ አሁንም አንገቱን በአዎንታ ነቀነቀ። ዓለም ሁሉ እውነቱን እንዲያውቅ ፈልጋለሁ። ከእንግዲህ መመለስ የለም። ክሪስ እጁን ትከሻው ላይ አኖረ። እንግዲያውስ እስከ መጨረሻው ካንተ ጋር ነኝ። የሰርጉ ቦታ ታላቅና የሚያምር ነበር። ነጭና ወርቃማ ሪቫኖች ወንበሮቹን አስውበውታል። ከመላ አገሪቱ ዙሪያ የመጡ እንግዶች ደርሰዋል። ፖለቲከኞች፣ ሙዚቀኞች፣ ነጋዴዎችና የቤተሰብ ጓደኞችም ነበሩ። ሁሉም ሰው ፕሮግራሙን በጉጉት እየጠበቀ ነበር። በድንገት የቤተ ክርስቲያኑ በሮች ተከፈቱ። ጃክና ክሪስ ገቡ። ጃክ በቀስታ ነገር ግን በድፍረት ወደ መድረኩ ተጓዘ። ሰዎች አጨበጨቡ። ከ10 ደቂቃዎች በኋላ ሙሽራዋ ደረሰች። ኤሚሊ በነጭ ሊሞዚን መኪና መጣች። ግማሽ ፊቷ ተሸፍኗል፣ ነገር ግን ደስታዋ ግልጽ ነበር። ካሜራዎች ብልጭ ብልጭ አሉ። ሰዎች ቆንጆዋን ሙሽራ ለማየት ቆሙ። ከበስተጀርባዋ ሚዜዎቿ በሚያብረቀርቅ ደማቅ ቀይ ልብስ ተከታትለዋል። ኤሚሊ በቀስታ በደማቁ ምንጣፍ ላይ ተጓዘች።
አይኖቿ ጃክ ላይ ነበሩ። በልቧ ውስጥ ግን በባንክ ሂሳብ ውስጥ ያለውን ገንዘብ እየቆጠረች ነበር። በመጨረሻ ከፊት ለፊት ደርሳ ከጃክ ጎን ተቀመጠች። ሁለቱም ፓስተሩ ፊት ቆሙ። የተወደዳችሁ ሲሉ ፓስተሩ ንግግር ጀመሩ። ዛሬ የተሰበሰብነው ይህንን ወንድማችንንና ይህችን እህታችንን በቅዱስ ጋብቻ ለማስተሳሰር ነው። እነዚህ ሁለቱ እንዳይጋቡ ምክንያት ያለው ካለ አሁን ይናገር። ሁሉም ዝም አሉ። ልክ በዚያ ቅስፈት ጃክ እጁን በቀስታ አነሳ። ፓስተር እባክዎ ማይክሮፎኑን ይስጡኝ። ህዝቡ ተገረመ። ኤሚሊ በግራ መጋባት ወደሱ ዞረች። ምን እየሆነ ነው? በሹክሹክታ ጠየቀችው። ክሪስ ለጃክ ድምጽ ማጉያውን ሰጠው። ጃክ ከፊት ለፊቱ ያለውን የሰዎች ባህር ተመለከተ። ክቡራትና ክቡራን እባካችሁ ይህ ሰርግ ከመቀጠሉ በፊት የምናገረው ነገር አለኝ። አዳራሹ በሙሉ በዝምታ ተዋጠ። ጃክ ቀጠለ። ይህ ስህተት አይደለም። ከጎኔ የቆመችውን ይህችን ሴት ወዳታለሁ። ሁሉንም ነገር ሰጥቻታለሁ። ጊዜን፣ ልቤን፣ አክብሮቴን፣ ሙሉ እምነቴን ሰጥቻታለሁ። ዛሬ ሚስቴ ብዬ ለመጥራትም ዝግጁ ነበርኩ። ኤሚሊ በጭንቀት ፈገግ አለች። ጃክ ግን እጁን ከእጇ በቀስታ አስለቀቀ። በቀጥታ አይኖቿን አያት። ነገር ግን በምትኩ ምን አገኘው? ድምፁን ከፍ አደረገ። ትላንት ማታ አበባ ይዤ ወደ ሆቴሉ መጥቼ ነበር። ነገር ግን ኮሪደሩ ላይ ስደርስ ድምጿን ሰማው። ከሌላ ወንድ ጋር በስልክ ስታወራ ነበር። የኤሚሊ አይኖች ፈጠጡ። ጃክ እባክህ እያለች ራሷን በፍጥነት ነቀነቀች። ጃክ ግን አላቆመም። እንደማትወደኝ ለዚያ ሰው ነገረችው። እያገባችኝ ያለችውም ሀብታም ስለሆንኩ ብቻ እንደሆነ ተናገረች። አንዴ ከተጋባም በኋላም የምትፈልገውን ወስዳ ወደሱ እንደምትሮጥ ስታወራና ሞኝ ብላ ስትጠራኝ በገዛ ጆሮዬ ሰማው። አዳራሹ በሰዎች የሹክሹክታ ንግግር ተሞላ። ጃክ ቀጠለ። ሁሉም ነገር ድራማ ነበር። ፍቅሯ፣ ፈገግታዋ፣ ሁሉም። ስሜን፣ ሀብቴን ብቻ ነበር የፈለገችው። አሁንም ሰዎች እየቀረጹ ነው። ኤሚሊ እየተንቀጠቀጠች ነበር። ጃክ እባክህ ላስረዳ። ጃክ ግን ቆይ ምንድነው የምታስረጅኝ? ይህ ምኑ ይብራራል? ሲል ዝቅ ባለ ድምፅ ጠየቃት። በገዛ አንደበትሽ ተናግረሻል። እኔም በገዛ ጆሮዬ ሰምቼሻለሁ። ከድህነት መውጫ ትኬቴ ነህ ብለሻል። ወደ ፓስተሩ ዞሮ ጌታዬ፣ እየተጠቀመችብኝ ያለችን ሴት ማግባት አልችልም። ይህ ሰርግ ተሰርዟል። ኤሚሊ እዚያው መድረኩ ላይ ራሷን ስታ ወደቀች። ሚዜዎቿ ሊያነሷት ተረባረቡ። ሜካፖ ተበላሸ፣ ጸጉሯም ተሞነጫጨረ። ካሜራዎች ግን አሁንም መቅረጻቸውን አላቆሙም። የሁሉም አይን ኤሚሊ ላይ ነበር። በ20 ደቂቃ ውስጥ ዜናው ማህበራዊ ሚዲያውን አዳረሰው። ቢሊየነሩ ጃክ ሰርጉን ሰረዘ። ኢንስታግራም፣ ፌስቡክ፣ ቲክቶክ ሁሉም ይንጫጫሉ። የኤሚሊ ጓደኞች ፊታቸውን እየሸፈኑ አንድ በአንድ ጥለዋት ወጡ። እናቷ ጃክን ለመለመን ሞከሩ። ልጄ እባክህን ይቅር በላት። ጃክ በረጋ መንፈስ ተመለከታቸው። አዝናለሁ አላቸው። ክሪስ ወደ ጃክ መጣና ትክክለኛውን ነገር አድርጋል ወንድሜ አለው። ጃክ ሚስቴ ትሆናለች ብሎ ወዳሰባት ሴት ዞር ብሎ ለመጨረሻ ጊዜ ተመለከታትና ጥሏት ወጣ። ኤሚሊ በቤተ ክርስቲያኑ ወለል ላይ በሰርግ ልብሷ ተቀምጣለች። ሜካፖ ተበላሽቶ ሽፋሽፍቶቿም ወድቀዋል። እናቷ አጠገቧ ተንበርክከው እየተንቀጠቀጡ ነበር። ኤሚሊ ቆይ ምንድነው ያደረግሽው? አባቷ በቅርብ ቆመው ነበር። ወደሷ ለመጠጋት ግን አቅም አንሷቸዋል። ሚዜዎቹ አንድ በአንድ በዝምታ ተሰውረዋል። አሽሊን በጓሮ በር ወጣለች። ከቤተ ክርስቲያኑ ውጪ ጋዜጠኞች ተሰብስበዋል። ይህ ሰበር ዜና ነው። ቢሊየነሩ ጃክ ሰርጉን ሰረዘ። ጃክ በዝምታ ቤቱ ደረሰ። ጩኸት አልፈለገም። እሱ የፈለገው ዝምታና እረፍት ብቻ ነበር። ነገር ግን ጋዜጠኞች ወደፊት ተሯሯጡ። ሙሽራ እንደከዳች የሚነገረው እውነት ነው? ክሪስ እንዲያቆሙ እጁን አነሳ። እባካችሁ ጓደኛዬ እረፍት ያስፈልጓል። ጃክ አንዲት ቃል አልተናገረም። እናቱ ቀድመው እየጠበቁት ነበር። አጥብቀው አቀፉት። ልጄ ዛሬ በጣም ጠንካራ ነበርክ። ትክክለኛውን ነገር ነው ያደረከው። ኮርቼብሃለሁ አሉት። ጃክ ሶፋው ላይ ተዘረረ። ስልኩ መደወሉን አላቆመም። ዝነኞች ቪዲዮን እያጋሩት ነበር። ነገር ግን የአንድ ሰው ፖስት የሁሉንም ትኩረት ሳበ። የኤሚሊ እውነተኛ ፍቅረኛ የተባለው ማርክ ነበር። እንድትከዳው አልጠየቅኳትም፣ በራሷን ያደረገችው ብሎ ጻፈ። ኤሚሊ ያንን ፖስት ስታይ ጮኸች። ቤተሰቦቿ አሳፈርሽን እያሉ ከመላው አቅጣጫ ይደውሉላት ነበር። ኤሚሊ መብላት አልቻለችም፣ መተኛትም አልቻለችም። ኢንተርኔት ላይ የራሷን ፎቶዎች በሚያሾፉ ቃላት ተሞልተው ሰዎች ሲቀባበሏቸው አየች። ሀብታም አዳኟ በቀጥታ ካሜራ ስር ተያዘች የሚሉ ጽሑፎች በዙ። ከውርደቱ በኋላ
ጃክም ይህንን ወሬና ሐሜት መቋቋም አቃተው። ሰላም ርቆታል። ስለዚህም አንድ ጠዋት ክሪስን ጠራው። ክሪስ አለ ጃክ በቀስታ፣ መሄድ አለብኝ። ማንም ወደማያውቀኝ ቦታ ሄጄ መተንፈስ እፈልጋለሁ። ስለ ኩባንያውስ? ክሪስ ጠየቀ። ለዛ ነው የጠራው ክሪስ። ኩባንያውን አንተ ተረክበህ ነገሮችን አስቀጥል። ክሪስም እሺ በማለት ቃል ገባለት። የጃክ እናት የልጃቸው መራቅ ቢያሳስባቸውም ለጊዜው ቦታ መቀየሩ የተሻለ እንደሆነ ተስማምተው ቅር እያላቸው ቢሆንም አቅፈውና መርቀው ሸኙት። ጃክ ብዙ ነገር አልያዘም። መኪኖቹን ትቶ በትንሽ የህዝብ ማመላለሻ አውቶቡስ ከተማውን ለቆ ወጣ። ከሁለት ቀናት በኋላ ሰላማዊ ከተማ ደረሰ። እዚያ ስሙን የሚያውቅ የለም። በወንዝ ዳርቻ አንዲት ትንሽ ክፍል ተከራየ። በየጠዋቱ ወደ ወንዙ ዳርቻ እየተራመደ አሳ አጥማጆችን ይመለከታል። በቃ ሰዎች ዝምተኛና የዋህ ወጣት እንደሆነ ብቻ አሰቡ። ማንም ይህ ሰው ቢሊየነር እንደነበረ በፍጹም አላወቀም። ከአንድ ወር በኋላ ጃክ ወንዙ አጠገብ ተቀምጦ ሳለ ቀጭን የለቅሶ ድምፅ ሰማ። ዞር ሲል አንዲት ወጣት ሴት ከማንጎ ዛፉ ስር ተቀምጣ ስታለቅስ ተመለከታት። ልብሷ ተራ ነበር። ጃክ በቀስታ ወደሷ ተራመደ። ደህና ነሽ ብሎ ጠየቃት። ልጅቷ ቀና ብላ ተመለከተችው። ደህና ነኝ፣ አሁን እሄዳለሁ አለች በሚንቀጠቀጥ ድምፅ። ሜካፕ አልነበራትም፣ ነገር ግን ውበቷ በሐዘኗ ውስጥ እንኳን ያበራ ነበር። ስሜ ሳራ ይባላል። ገበያው አጠገብ ባለው ወላጅ አልባ ህጻናት ማሳደጊያ ውስጥ ነው የምሰራው። ሳራ ቀጠለች። ዛሬ ወላጆቼን ካጣው በትክክል 15 ዓመት ሞላው። ከዚያን ጊዜ ጀምሮ ማሳደጊያው ውስጥ ነው የኖርኩት። ሁሉ ጊዜ ህፃናቱ አጠገብ ፈገግ እላለሁ፣ ነገር ግን በውስጤ አሁንም ተሰብሬያለሁ። ጃክ ከጎኗ ተቀመጠ። የታመመ ሰው የሰውን ህመም ያውቃል አላት። ሳራ ትንሽ የሐዘን ፈገግታ ፈገግ አለች። ብዙ ነገር እንዳለፈ ሰው ነው የምታወራው አለችው። ጃክም አሁን ብዙ ነገር አሳልፌያለሁ አላት። በሚቀጥለው ጠዋት ጃክ ስለ ሳራ ማሰቡን አላቆመም። ወንዙ ዳርቻ ሄዶ ጠበቃት፣ ነገር ግን እዚያ ሊያገኛት አልቻለም። ከገበያው አጠገብ ነው ያለችው የምትገኝበት ወላጅ አልባ ህጻናት ማሳደጊያ ሄደ። ሳራ ግቢውን እየጠረገች አገኛት። ጃክ በሩ ላይ ቆሞ ከርቀት ተመለከታት። ከልጆች ጋር ስትስቅ ሳቋ የጃክን ልብ በደስታ ሞላው። ጃክ ወደ ውስጥ ገባ። ሳራም ሃይ ጃክ ብላ ፈገግ አለች። ከዚያም ማሳደጊያውን አስጎበኘችው። ቦታው ያረጀ ቢሆንም በደስታ የተሞላ ነበር። ጃክ ተገረመ። እነዚህ ልጆች ሁልጊዜ እንደዚህ ደስተኛ ናቸው? ሳራ ፈገግ አለች። አዎ፣ እኛ ብዙ ገንዘብ ባይኖረንም አንዳችን ግን ለአንዳችን አለን፣ ቤተሰቦች ነን አለችው። ጃክ ምሳ ሲቀርብ መርዳት ከፈለገም ጠየቀችው። ከዚህ በፊት አድርጌው አላውቅም፣ ካሳየሽኝ ግን እሺ አላትና ምግብ ማቅረብ ጀመሩ። አብሯት ጭልፋ ይዞ ለልጆች ምግቡን በሰሃኑ ላይ ማድረግ ጀመረ። እያንዳንዱ ልጅ ምግቡን ከተቀበለ በኋላ ሲያመሰግነው ጃክ ከልቡ ፈገግ አለ። አንዲት ትንሽ ልጅ እየሳቀች መጣችና ለሳራ በጆሮዋ እሱ ባልሽ ነው ስትል ጠየቀቻት። አይ እሱ ጓደኛዬ ነው ብላ ሳራ ስትመልስላት የሳራና የጃክ አይኖች ተገጣጠሙ። በዚያ ቅስፈት በመካከላቸው እውነተኛ ነገር ተፈጠረ። ሳምንታት አለፉ። ጃክ በማሳደጊያው ውስጥ የተሰበሩ ወንበሮችን ጠግኖ ቀለም ቀባ፣ ቧንቧውንም አስተካከለላቸው። ሳራም ከበፊቱ በበለጠ መሳቅና ደስተኛ መሆን ጀመረች። አንድ ምሽት ጃክና ሳራ አሮጌ ወንበር ላይ ተቀምጠው ሳለ ጃክ እጇን በቀስታ ነካ አደረጋት። አልከለከለችውም፣ ይልቁኑ ጠበቅ አድርጋ ያዘችው። ጃክ ከተማውን ጥሎ ከወጣ በትክክል 1 ዓመት አለፈው። አሁን ግን የሚመለስበት ጊዜ ነበር። ትቶት ወደ መጣው ወደ አቆመው ህይወት መመለስ አለበት። ጃክ ከሳራ ጋር የማንጎ ዛፍ ስር ተቀምጠው ሳለ ሳራ ነገ ወደ ከተማ እመለሳለሁ ሲል ከባዱን ዜና ነገራት። የሳራ ፈገግታ ጠፋ። ልትሄድ ነው ስትል ደግማ ጠየቀችው። ነገ ለሁሉም የማሳደጊያው ሰራተኞችና ህፃናት የምናገረው ነገር አለኝ፣ ሁሉንም ሰብስቢልኝ አላት። በሚቀጥለው ቀን ጠዋት እንዳላት ሁሉንም ሰው ሰብስባ ጠበቀችው። ጃክ ወደ ማሳደጊያው ሲገባ ከሌላ ጊዜው ፍጹም የተለየ ሰው ሆኖ ነበር። ጸጉሩና ጺሙ የተስተካከለ፣ ጥንቅቅ ብሎ የለበሰ፣ በእጁም ትንሽ ጥቁር ሳጥን ይዟል። እዚህ በነበርኩበት ጊዜ ሁሉ ሁላችሁም ደስታን ሰጣችሁኝ፣ ፍቅርን አሳያችሁኝ። ለሁላችሁም ድጋፍ ለማድረግ ቃል ገባለሁ አለ። የሚያወራው ነገር ሁሉም ግራ ገባቸው። ከዚያም ወደ ሳራ ዞረ። ሳራ አንቺም ያለምንም ቅድመ ሁኔታ ፍቅርን ሰጠሽኝ። ሰላሜን አጥቼ ነበር፣ ግን አንቺ ካጣሁት የበለጠ ሰላም ሰጠሽኝ። ምንም ማስመሰል የሌለው እውነተኛ ሰውነትን አይቼብሻለሁ። ሳራ እወድሻለሁ። ቀሪ ዘመኔን ካንቺ ጋር በሰላምና በደስታ መኖር እፈልጋለሁ። ሳራ ታገቢኛለሽ
ሲል በእጁ ይዞት የነበረውን ውድ ቀለበት ሳጥን ከፍቶ ተንበርክኮ ጠየቃት። ሳራም አዎ አገባሃለሁ ብላ ጮኸችና ተጠመጠመችበት። ሕፃናቱም እየዞሩ ጨፈሩ። ሁሉም በደስታ ተሞላ። ጃክም ሳራን ወደ አዲሱ ቤትሽ አብረሽኝ ትመጫለሽ አላት። በዚያው ምሽት በግል መኪና ተጉዘው ወደ ከተማ ደረሱ። የጃክ ቤት ደርሶ መኪናው ሲቆም ሳራ ቪላውን ስታይ አይኖቿን ባለማመን አተኩራ ተመለከተች። የምትኖረው እዚህ ነው? ጃክ ፈገግ አለ። የምንኖረው እዚህ ነው ሳራ፣ እንኳን ወደ ቤትሽ በሰላም መጣሽ። ሳራ በድንጋጤ መመልከቷን ቀጠለች። ልብሽን ባለኝ ሀብትና ገንዘብ ሳይሆን የእውነት ማሸነፍ ነበር የፈለኩት እና አሁን እሱ ተሳክቶልኛል። አሁን ሁሉም ነገር ይገባሻል አላት። በሚቀጥለው ጧት ክሪስ እና የጃክ እናት መጡ። የጃክ እናት ከጃክ አፍ ላይ ስምሽ አልጠፋ ያለችው ቆንጆ አንቺ ነሽ ሲሉ በፈገግታ ጠየቋትና ልጄን ወደ ህይወት ስለመለሽልኝ አመሰግናለሁ ብለው በደስታ አቀፏት። ጃክም ክሪስን ስላደረገለት ነገር ሁሉ አመሰገነው። ካምፓኒውን በጥሩ ሁኔታ ይዞለት ነበር። ከ2 ሳምንታት በኋላ ቪላ ውስጥ ሰርግ ተደረገ። ነገር ግን በዚህ ጊዜ ጋዜጠኛ የለም፣ ድራማ የለም። የማሳደጊያ ቤቱን ህፃናትና ሰራተኞችን የያዘችው ባስ መታ በር ላይ ቆማለች። ሳራ በቀላል ነጭ ልብስ በምንጣፉ ላይ ተጓዘች። በዚህ ጊዜ ፓስተሩ ያንኑ ተመሳሳይ ጥያቄ ጠየቁ። እነዚህ ሁለቱ እንዳይጋቡ የሚያደርግ ምክንያት ያለው ሰው ካለ አሁኑኑ ይናገር ወይም ለዘላለም ዝም ይበል። ህፃናቱ አሁን የሚናገር ካለ አንለቀው ብለው በቀስታ ሲያወሩ ሁሉም ሰው ሰማና ሳቀ። ማንም አልተቃወመም። አዳራሹ በደስታና በጭብጨባ ተሞላ። ጃክና ሳራ ባልና ሚስት ሆኑ። በሌላ በኩል ኤሚሊ በአሮጌው አፓርታማዋ ፊት ለፊት ብቻዋን ተቀምጣ ነበር። አሁን ውድ ሜካፕ የለም፣ ጌጣጌጥ የለም። የእሷንና የጃክን ፎቶ እያየች አበላሸውት ብላ በንዴት ግን ቀዝቀዝ ባለ የቁጭት ድምፅ ተናገረች። ወዲያውኑ አሽሊ በመጠኑ የተዘጋውን በር ከፍታ ገባች። ጃክ አግብቷል አሽሊ ተናገረች። ኤሚሊ እንደገና ተሰበረች። አሽሊ ታውቂያለሽ፣ ማርክ ሰርጉ ከመድረሱ በፊት ጀምሮ እያታለለኝ ነበር። ከዛም እቅዱ ስለከሸፈ ተወኝ፣ ጥሩ ሰው ጥለሽ ወጣሽ እያለች እናቴም ሁሌ ተወቅሰኛለች። በቃ አሁን ምንም የለኝም፣ ሁሉንም ነገሬን አጥቻለሁ ስትል በተሰበረ ድምፅ የሚሰማትን ስሜት ለጓደኛዋ ለአሽሊ ነገረቻት። በአንድ ወቅት ሁሉንም ወንድ በውበቷ የምታሸንፍ በራስ መተማመን ያላት የነበረችው ሴት የገዛ ክህደቷ እሷም ላይ ደረሰ። ገንዘብ ተካፍዬ እንጠፋለን ስትል በሰርጓ ዋዜማ ስታወራ የነበረው ወንድ እየቀለደባት እንደነበረ በሰርጉ ቀን ከደረሰባት ውርደት በኋላ አወቀች። ቤተሰቦቿ፣ ሁሉም ሰው አይን ላፈር አላት። ውርደቱን፣ ክህደቱን፣ ቁጭቱን መቋቋም አልቻለችም። የአሽሊ ድምፅ ከሄደችበት የሐሳብ ባህር መለሳት። ራስሽን መለወጥ አለብሽ፣ እስኪ ተመልከቺ ምን እንደመሰልሽ ብላ እየጎተተች ወደ መስታወቱ ወሰደቻት። ኤሚሊ ይበቃል፣ ከዚህ በላይ ራስሽን አታሰቃይ አለቻት። ኤሚሊም በመስማማት ጭንቅላቷን ነቀነቀች። እናም መስታወት ውስጥ ለምትታየው ለተዝረከረከችው ኤሚሊ በትንሹ ፈገግ አለችላት። ከወራቶች በኋላ ጃክና ሳራ በፍቅርና በሰላም ተሞልተው እየኖሩ ነው። ሳራም እርጉዝ ናት። ጃክ ለሰላም ጸለይኩ፣ እናም ሰላሜን አንቺ ውስጥ አገኘሁ አላት። በፍቅር እየተመለከታትና በሆዷ ውስጥ ያለውን በጉጉት የሚጠብቁትን በረከት እየነካ ለማመን በሚከብድ በሰርግ ዋዜማ የጠፋው የጃክ ሰላምና የተሰበረው እምነቱ ተጠግኖ የፍቅር ታሪኩ በእውነተኛ ሰላማዊ ፍቅር ተጠናቀቀ። ውድ ቤተሰቦቻችን የዛሬውን ታሪካችንን እንዴት አገኛችሁት? ምን ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ቪዲዮውን ላይክ እና ሼር ማድረግም እንዳይረሳ። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።